ከሰማይ ወድቆ የተገኘው ይህ ሕፃን የምድር አዳኝ ሳይሆን መላውን ዓለም ለማጥፋት የመጣ አስፈሪ ፍጡር ነው። ዛሬ የዚህን ጨካኝ ሕፃን አስደናቂ ታሪክ እንነግራችኋለን። ማራኪ ሪካፕ ነን። ቀጥታ ወደ ታሪኩ የሚጀምረው በብሬትበርን ካንሳስ ግዛት ውስጥ ካይል እና ቶሪ የተባሉት ባልና ሚስት በመጨረሻ የራሳቸውን ልጅ ለማግኘት በጥልቅ እየተመኙ በፍቅር ጨዋታ ላይ ነበሩ። ልክ በዚህ ጊዜ ቶሪ ከውጭ አንድ እንግዳ ድምፅ ሰማች። ነገሩን ለማጣራትም ተነስታ መፈለግ ጀመረች። በድንገት ግን መላው ሕንፃ በከፍተኛ ሁኔታ ተናወጠ። የቤቱ መብራትም በአንዴ ጠፋ። በሩቅ ሰማይ ላይ ደግሞ አንድ እጅግ ደማቅ ቀይ ብርሃን ሲበራ ተመለከቱ። ከጥቂት ጊዜ በኋላ ባልና ሚስቱ እጅግ የሚያምር ወንድ ልጅ አግኝተው በታላቅ ፍቅርና እንክብካቤ ማሳደግ ጀመሩ። ከ10 ዓመታት በኋላ ልጃቸው ብራንደን ወደ ትምህርት ቤት የሚሄድበት ሰዓት ስለደረሰ እናቱ ቶሪ እሱን ለመፈለግ ወጣች። እሷ ማፏጨት ስትጀምር እሱም ከተደበቀበት ቦታ ሆኖ መልሶ አፏጨላት። ይህ በእነሱ መካከል ሁልጊዜ የሚጫወቱት ትንሽ የቤተሰብ ጨዋታ ነበረ። ቶሪ የፉጨቱን ድምፅ ተከትላ ወደ አሮጌው የእህል መጋዘን አመራች። ብራንደንም በድንገት ዘሎ በመውጣት ሊያስደነግጣት ሞከረ። ከመጋዘኑ ሲወጡ አባትየው ካይል ቦታው እጅግ አደገኛ ስለሆነ ወደ መጋዘኑ ጨርሶ እንዳይጠጋ ብራንደንን አጥብቆ አስጠነቀቀው። በትምህርት ቤት መምህርቴዋ ስለ ንቦች አንድ ከባድ ጥያቄ ጠየቀች። ብራንደንም ካለ ምንም አቅማማት ፍጹም ትክክለኛውን መልስ ሰጠ። እሱም አልፎ ተርፎ ሌሎች ንቦች የራሳቸውን ግልገሎች በግዴታ እንዲያሳድጉላቸው የሚያደርጉትን ልዩ የንብ ዝርያዎች ጭምር በዝርዝር ተነተነ። ብራንደን ትምህርቱን በጣም አብራርቶ በመናገሩ ምክንያት አንድ ሰነፍ ልጅ በአደባባይ አፌዛበት። መላው የክፍሉ ተማሪዎችም በሳቅ ተሞሉ። ነገር ግን ኬትሊን የተባለችው ልጅ አልሳቀችም ነበር። እሷም ወደ ብራንደን ጠጋ ብላ አንተን የመሰሉ ጎበዝና ብልህ ልጆች ናቸው ወደፊት መላውን ዓለም የሚገዙት በማለት አበረታታችው። ያንኑ ምሽት በዚያ በአደባባዩ መጋዘን ውስጥ አንድ ነገር በድንገት ቀይ ብርሃን እያመነጨ በምስጢር ማብራት ጀመረ። ልክ በዚሁ ቅጽበት የቶሪ የክፍል ሬዲዮ ሥራውን በአንዴ አቆመ። በክፍሉ ውስጥ ተኝቶ የነበረው ብራንደን በአልጋው ላይ ፍጹም አስፈሪ የሆነ የሚጥል በሽታ መሰል መንቀጥቀጥ መታው። ንዝረቱ የበረታ ከመሆኑ የተነሳ የተኛበት አልጋ በከፍተኛ ሁኔታ ይናወጥ ነበር። ቶሪ ከውጭ እንግዳ ድምፅ የሰማች ቢመስላትም የልጁ መንቀጥቀጥ በአንዴ ስለቆመ ወደ ስዕል መሳያ ክፍሏ ተመለሰች። በዚህ ሰዓት የብራንደን አይኖች በድንገት ተከፈቱ። የአይኑም ብሌኖች ሙሉ በሙሉ ወደ አስፈሪ ቀይ ብርሃንነት ተቀይረው ነበር። እሱም ካለበት ተነስቶ የክፍሉን መስኮት ከፈተና በቀጥታ ወደ ውጭ ዘለለ። መሬት ላይም በከፍተኛ ድምፅ ወደቀ። ቶሪ ድምፁን በድጋሚ ሰምታ ነገሩን ለማጣራት ወደ ውጭ ወጣች። ነገር ግን ድምፁ የማወዛወዣው መስሎ ስለታያት ልትመለስ አሰበች። ልክ ልትሄድ ስትል ግን አንድ ሰው ከበስተጀርባዋ በፍጥነት ሲሮጥ ተሰማት። በውጭ በተሰጣው ማድረቂያ ልብስ መሃል ስትጓዝ የብራንደንን ጀርባ በምስጢር የተመለከተች ቢሆንም እሱ ግን በአይን ጥቅሻ ውስጥ ተሰወረ። ቶሪ ነገሩ ስላላማራት ወደ መጋዘኑ ገብታ መፈለግ ጀመረች። ብራንደንን በሰንሰለት በጥብቅ የታሰረውን የከርሰ ምድር መግቢያ በር በኃይል እየነቀነቀ እንግዳ የሆኑ ቃላትን ብቻውን ሲያጉተመትም አገኘችው። ቶሪ ስሙን ደጋግማ ብትጠራውም ጨርሶ ሊሰማት አልቻለም። በመጨረሻም ትከሻውን የነካችው እዚያው ቅጽበት ደንግጦ ወደ ራሱ ተመለሰ። እሱ በቦታው በመገኘቱ እጅግ ግራ ተጋብቶ የነበረ ሲሆን በጆሮዬ ውስጥ እንግዳ የሆኑ ድምጾችን እየሰማው ነበር አላት። ቶሪ ግን ነገሩ እንዳያስደነግጠው ስትል በእንቅልፍ የመራመድ ችግር ነው በማለት አጽናናቸውና ወደ አልጋው መለሰችው። እነሱ ከክፍሉ ሲወጡ ግን ያ በመጋዘኑ መሬት ላይ ያለው በር በድጋሚ በቀይ ብርሃን ማብራቱን አላቋረጠም ነበር። ባሏ ካይል ምን እንደተፈጠረ ሲጠይቃት ቶሪ ብራንደን በእንቅልፉ እየተራመደ ወደ ታች ወርዶ ነው በማለት ብቻ ምስጢሩን ደበቀች። በማግስቱ ብራንደን በጓሮ ያለውን ሳር በሚያጭድ ማሽን ለመቁረጥ ቢሞክርም ማሽኑ ግን ጨርሶ ሊነሳለት አልቻለም። ብራንደን በከፍተኛ ሁኔታ በመበሳጨት ያንን ከባድ ማሽን አንስቶ በግቢው ውስጥ ወደ ሌላኛው ጥግ ወረወረው። ይህንን ሲያደርግ ግን ቅንጣት ታህል እንኳ አልደከመውም ወይም አልላበውም ነበር። እሱ ራሱ በገዛ ጉልበቱ ተገርሞ በድንጋጤ ውስጥ እያለ የአስፈሪ የውስጥ ድምፅ በድጋሚ በጆሮ ውስጥ ማስተጋባት ጀመረ። ማሽኑ የወደቀበት ቦታ ሄዶ በከፍተኛ ፍጥነት እየተሽከረከሩ ያሉትን ስለታም ቢላዎች በባዶ እጁ ጨበጣቸው። ቢላዎቹ ማሽኑን ሰባብረው አቆሙት እንጂ የልጁን እጅ ቅንጣት ታህል ሊያቆስሉት ጨርሶ አልቻሉም። ለብራንደን የልደት በዓል ቤተሰቡ በአንድ ትልቅ ምግብ ቤት ውስጥ ተሰባሰቡ። የቶሪ እህት ሜሪሊ የብራንደን ትምህርት ቤት አማካሪ ስለነበረች ልጁ ምን ያህል ታላቅ ሊቅና ጄኔስ እንደሆነ በኩራት ተናገረች። የእሷ ባልኖ ደግሞ ለብራንደን አንድ እውነተኛ ያደን ጠመንጃ በስጦታ አበረከተለት። ነገር ግን አባትየው ካይል
ካይል ይህ ስጦታ ለአንድ ሕፃን ልጅ ጨርሶ የማይመጥንና አደገኛ መሆኑን በመግለጽ ጠመንጃውን በጉልበት ቀማው። ብራንደን በከፍተኛ ንዴት እሳትን እየተፋ ስጦታዬን አሁኑኑ መልስልኝ በማለት እጁን በጠረጴዛው ላይ በኃይል ፈጠፈጠው። ልክ በዚህች ቅጽበት በምግብ ቤቱ ውስጥ የነበሩት የቪዲዮ ጌም ማሽኖች በሙሉ በአንዴ ጠፍተው ጨለሙ። ካይል ልጁ ያሳየውን የድፍረት ጠባይ አይቶ በመቆጣት አሁን ምንም አይነት ጣፋጭ ምግብ አንበላም፣ በቀጥታ ወደ ቤት እንመለሳለን በማለት ታላቅ ትዕዛዝ ሰጠ። ብራንደን ግን የአባቱን ትዕዛዝ ጨርሶ ሊሰማ አልፈለገም። በዚህም ምክንያት ካይል አባትየው ካይል የልጁን እጅ በኃይል ይዞ ሊያስገድደው ቢሞክርም ብራንደን ግን ካለበት ቦታ ቅንጣት ታህል ሊንቀሳቀስ አልፈለገም። በዚህ ሰዓት በምግብ ቤቱ ውስጥ ያሉት ማሽኖች በሙሉ በከፍተኛ ሁኔታ እንደገና ይበረጉ ጀመር። እናቱ ቶሪ ነገሩን ለማረጋጋት ስትል የአባቱን ትዕዛዝ እንዲሰማ ለልጇ ተማጸነችው። በመጨረሻም ቤተሰቡ በአንድነት ምግብ ቤቱን ጥለው ወጡ። በዚህ ሁሉ ሁከት መሃል የምግብ ቤቷ ሰራተኛ ኤሪካ በከፍተኛ ስጋትና በጥርጣሬ አይን ትከታተላቸው ነበር። ወደ ቤት እንደተመለሱ ባልና ሚስቱ ብራንደን ስላሳየው እንግዳ ጠባይና ስላደረገው ለውጥ በጥልቀት መወያየት ጀመሩ። ቶሪ እነሱ ራሳቸው በአፍ ላይ ጉርምስና ዕድሜያቸው ወቅት ምን ያህል አመፀኛ እንደነበሩ አስታወሰች። በዚያ ዘመን የእሷ ወላጆች ለደህንነቷ ጨርሶ የማይጨነቁ ስለነበሩ እሷ ግን ለልጇ ምርጥና ተቆርቋሪ እናት መሆን እንደምትፈልግ በቁጭት ተናገረች። ካይልም ነገሮችን ቀለል ለማድረግና ልጃቸው እንዲዝናና ሲል ቅዳሜና እሁድን በጫካ ውስጥ ድንኳን ጥለው በመዝናናት እንዲያሳልፉ ሐሳብ አቀረበ። በማግስቱ ጠዋት በቁርስ ሰዓት ላይ ብራንደን ወላጆቹ ወደ እሱ የሚያወሩትን ነገር ጨርሶ አይሰማም ነበር። ዝም ብሎ ምግቡን በከፍተኛ ፍጥነት ይበላ ነበር። ካይል የልጁን ሁኔታ በትኩረት ሲመለከት ብራንደን የሚበላበትን የብረት ሹካ በጥርሱ አኝኮ ሲያኝከው አገኘው። ካይል ደንግጦ ሹካውን ካፉ ውስጥ በጉልበት ሲጎተው ያ ጠንካራ የብረት ሹካ ሙሉ በሙሉ ተጣጥፎና ተበላሽቶ ነበር። ብራንደንም ከነበረበት የድንዘዛ ስሜት ወዲያውኑ ነቅቶ በገዛ ድርጊቱ በጥልቅ ግራ ተጋባ። በኋላ ላይ ቶሪ የልጇን ጃኬት ለመውሰድ ወደ ብራንደን መኝታ ክፍል ገባች። በአልጋው ፍራሽ ስር ደግሞ በምስጢር የተደበቁ በርካታ ስዕሎችን አገኘች። ካይል ወደ ክፍሉ መጥቶ ስዕሎቹን አብረው ሲመለከቱ በርካታ ሴቶች የውስጥ ልብሳቸውን ብቻ የለበሱባቸውን ምስሎች አስተዋሉ። ይባስ ብሎም የሰው ልጅ የውስጥ አካላትን የሚያሳዩ እጅግ ዘግናኝና አሰቃቂ ምስሎችን አዩ። ባልና ሚስቱ በዚህ አስገራሚ ነገር ደንግጠው በኋላ ላይ በግልጽ ሊያነጋግሩት ወሰኑ። በጫካው ውስጥ ድንኳን ጥለው እየተዝናኑ ሳሉ ካይል ለልጁ በአፍ ላይ ዕድሜ ክልል ውስጥ በሰውነት ላይ ስለሚመጡ የተፈጥሮ ለውጦችና ስለ ውስጣዊ ስሜቶች ሊያስረዳው ሞከረ። ዋናው ነገር ግን ለወደፊቱ ከልብ የሚወዱትን ሰው ማግኘት መሆኑን ነገረው። ብራንደን ግን ያንን የተፈጥሮ ስሜት ሙሉ በሙሉ በተሳሳተ መንገድ በመረዳት ታዲያ ያንን ፍላጎቴን አሁኑኑ መጀመር አለብኝ በማለት አባቱን ጠየቀው። ካይል በንግግሩ ደንግጦ ውይይቱን እዚያው ላይ በአስቸኳይ አቆመው። ያንኑ ምሽት አንድ ያልተለመደ ድምፅ ቶሪን ከእንቅልፏ ቀሰቀሳት። ወደ ልጇ መተኛ ስትመለከትም ብራንደን በድንኳኑ ውስጥ እንደሌለ አወቀች። በተመሳሳይ ሰዓት በትምህርት ቤት ብራንደንን ታበረታታው የነበረችው ኬትሊን በክፍሏ ውስጥ በሰላም ተኝታ ነበር። ነገር ግን የእሷ ኮምፒውተር በራሱ ጊዜ በድንገት ተከፍቶ የፍቅር ዘፈን ማጫወት ሲጀምር ደንግጣ ባነነች። በፍጥነት ተነስታ ኮምፒውተሩን ዘጋቸውና ወደ አልጋዋ ተመለሰች። ነገር ግን ዘወር እንዳለች ያ የፍቅር ዘፈን በድጋሚ በከፍተኛ ድምፅ ይጮህ ጀመር። በዚህኛው ጊዜ ኮምፒውተሩን ከዘጋችው በኋላ እንዳይከፈት በርካታ ደብተሮችን በላዩ ላይ ደረደረችበት። በድንገት ከበስተጀርባዋ ያለው የመስኮቱ መጋረጃ በኃይል ሲነካ ኬትሊን በፍርሃት እያለቀሰች እናቷን በከፍተኛ ድምፅ ጠራች። ልክ በዚህ ጊዜ ብራንደን በመስኮቱ አጠገብ በድንገት ብቅ አለ። ብዙም ሳይቆይ የእናቷ ኤሪካ በከፍተኛ ፍጥነት ወደ ክፍሉ ሰብራ በመግባት ልጇን አቅፋ አረጋጋቻት። መጋረጃውንም ብትፈትሽ ግን በቦታው ማንም አልነበረም። ነገር ግን ልጇ የብራንደንን ስም ስትጠራ ኤሪካ በጥልቅ ስጋት ውስጥ ወደቀች። በጫካው ውስጥ ካይልና ቶሪ ልጃቸውን ፍለጋ በጨለማ ሲንከራተቱ አደሩ። በመጨረሻም በጫካው እምብርት ውስጥ ብቻውን ቆሞ አገኙት። እሱ ግን ሽልን ለመሽናት ብቻ ነው ከድንኳኑ የወጣሁት በማለት ዋና ምስጢሩን ደበቀ። በማግስቱ በትምህርት ቤት ብራንደን በደብተሩ ላይ እንግዳና አስፈሪ የሆነ የውጊያ ልብስ ወይም ጭንብል መሳል ጀመረ። ቶሪ ስለ ልጇ አስገራሚ ጠባይ ለእህቷ ለሜሪሊ ብታማክራትም ሜሪሊ ግን ይህ ለአንድ ለአቅመ አዳም ለደረሰ ልጅ ፍጹም የተለመደ የተፈጥሮ ጠባይ እንደሆነ ነገረቻት። ቶሪ ወደ ልጇ ክፍል ገብታ ስትከታተለው ብራንደን አንድ እጅግ እንግዳ የሆነ ምስጢራዊ ምልክት ወይም አርማ ሲስላየችው፣ እሱ ግን እናቱን እንዳየ ምስሉን ወዲያውኑ ደበቀባት። ያንኑ ምሽት አባትየው ካይል በዶሮዎች ማደሪያ ቤት ውስጥ የዶሮዎቹን ከፍተኛ ጩኸትና ሁከት ሰማ። ተኩላ ወይም ቀበሮ የመጣ መስሎት ጠመንጃውን ይዞ ነገሩን ሊያጣራ ወጣ። ነገር ግን በቦታው ያገኘው ዶሮዎቹን በትኩረት ሲመለከት የነበረውን ብራንደንን ነበረ። መጀመሪያ ላይ ለአባቱ ጥያቄ ምንም ምላሽ አልሰጠም። በመጨረሻም ካይል
ደህና ነህ ልጄ ብሎ ሲጠይቀው ብራንደን የምሆን ይመስለኛል በማለት ብቻ መለሰለትና ወደ መኝታው ሄደ። በእኩለ ሌሊት ግን ዶሮዎቹ በድጋሚ በከፍተኛ ሁኔታ ይጮሁ ጀመር። ካይል በንዴትና በስጋት ወደ ዶሮዎቹ ቤት ሲመለስ ያየው ነገር ግን ፍጹም ዘግናኝ ነበረ። ዶሮዎቹ በሙሉ ተገደለው ደማቸው ፈሶ ነበር። ወዲያውኑ ሚስቱን ቶሪን ጠርቶ አሳያት። እሷ ግን የዶሮዎቹን መሞት በተኩላ ላይ አሳበበችው። ነገር ግን ካይል ነገሩን ጨርሶ ሊያምነው አልቻለም። ምክንያቱም አንድ ተራ ተኩላ የዶሮውን ቤት ጠንካራ የብረት ቁልፍ ሰብሮ ሊገባ እንደማይችል ጠንቅቆ ያውቅ ነበር። ድርጊቱን የፈጸመው ብራንደን እንደሆነ ቢጠረጥግም ቶሪ ግን ባሏ ነገሩን እያጋነነው እንደሆነ ነገረችው። በትምህርት ቤት በስፖርት ክፍለ ጊዜ ተማሪዎቹ የእምነት ክበብ የተባለ አንድ ጨዋታ ይጫወቱ ነበር። እሱም አንድ ልጅ በመሃል አቁመው ወደ ግራና ቀኝ እየገፉ የሚጫወቱት ጨዋታ ነበረ። በጨዋታው መሃል የብራንደን ተራ በደረሰ ጊዜ ኬትሊን እሱን ለመንካት ፍጹም ፈቃደኛ አልነበረችም። እጇን ስትሰበስብ ብራንደን መሬት ላይ ተፈጠፈጠ። ተማሪዎቹ በሙሉ በከፍተኛ ድምፅ ይሳለቁበትና ይስቁበት ጀመር። መምህርቴዋ ኬትሊን ብራንደንን ደግፋ እንድታቆመው ብታዝዛትም እሷ ግን እሱ ተራ ወሲባዊ እብድና ባለጌ ነው፣ ጨርሶ አልነካውም በማለት እምቢ አለች። መምህርቴዋ ከትምህርት ገበታዋ እንደምታባረራት ስታስፈራራት ኬትሊን ሳይወድ በግድ እጇን ዘረጋችለት። ልክ በዚህ ጊዜ ብራንደን በከፍተኛ ውስጣዊ ንዴት የእሷን እጅ አጥብቆ በመጭመቅ አጥንቷን ሰባበረው። በፖሊስ ጣቢያ ውስጥ በንዴት እሳት የነደደችው ኤሪካ ብራንደን በአስቸኳይ በቁጥጥር ስር ውሎ እንዲታሰር በከፍተኛ ድምፅ ትጮህ ነበር። ነገር ግን ፖሊሶቹ ልጁ ገና ሕፃን በመሆኑ ምክንያት ሊታሰር እንደማይችል ይልቁኑ ከትምህርት ቤት ታግዶ የስነ ልቦና ምክር እንዲያገኝ እንደሚደረግ ገለጹላት። ኤሪካ በከፍተኛ ጥርጣሬ ለመሆኑ የዚህ ልጅ እውነተኛ ወላጅ እናት እብድና ሳይኮፓት ነበረች እንዴ ስትል ጠየቀች። ቶሪ ግን በከፍተኛ ኩራት እውነተኛዋ እናቱ እኔ ነኝ በማለት ልጇንና ባሏን ይዛ ከጣቢያው ወጣች። ወደ ቤት ሲመለሱ ቶሪ ቀደም ሲል በመጋዘኑ ውስጥ የተመለከተችውን እንግዳ ነገር ለባሏ ለካይል በግልጽ ነገረችው። ካይል ነገሩን ሲሰማ በጥልቅ ደነገጠ። ይህ ልጅ እስካሁን ባለው ሕይወቱ በማንኛውም አደጋ ቆስሎ ወይም ተጎድቶ አያውቅም። አሁን ግን ሌሎችን ሰዎች በከፍተኛ ሁኔታ ማቁሰልና መጉዳት ጀምሯል በማለት ታላቅ ስጋቱን ገለጸ። ይህ በእንዲህ እንዳለ ብራንደን በጆሮ ውስጥ የሚሰማውን ያንን ምስጢራዊ አጋንንታዊ ድምፅ መተርጎም ቻለ። የቃሉም ትርጉም ውሰድ የሚል ነበረ። ወዲያውኑ ወደ መጋዘኑ በመሄድ ያንን በሰንሰለት የታሰረውን በር በከፍተኛ ጉልበት ሰባብሮ ከፈተው። የአስፈሪ ቀይ ብርሃንም መላውን አካሉን ወረሰው። እንግዳ የሆኑ ቃላትን ደጋግሞ እያጉተመተመ በከፍተኛ ሁኔታ ይንቀጠቀጥ ጀመር። ያንን ደማቅ ቀይ ብርሃን የተመለከተችው ቶሪ በከፍተኛ ፍጥነት ወደ መጋዘኑ ሮጠች። በቦታው ስትደርስ ግን ያየችው ነገር ፍጹም አስገራሚ ነበረ። ብራንደን በአየር ላይ እየተንሳፈፈ ነበር። ስሙን በከፍተኛ ድምፅ ስትጠራው ያ ቀይ ብርሃን በአንዴ ጠፋ። እሱም ቁልቁል ወደ መሬቱ ጉድጓድ ውስጥ ወደቀ። በጉድጓዱ ውስጥ በነበረ አንድ ስለታም የብረት ቁራጭ ምክንያትም እጁ ክፉኛ ቆሰለ። ቶሪ በፍጥነት ወደ ጉድጓዱ በመውረድ ልጇን አቅፋ ልታረጋጋው ሞከረች። እሱ ግን በከፍተኛ ድንጋጤ ውስጥ ሆኖ ከፊት ለፊቱ ያለውን ግዙፍና እንግዳ ማሽን እየተመለከተ ለመሆኑ እኔ ማን ነኝ በማለት እናቱን ጠየቃት። ቶሪ ከፊት ለፊታቸው ያለውን ምስጢራዊ ማሽን እያሳየችው እውነተኛውን ታሪክ አወጣች። ይህ ማሽን ከብዙ ዓመታት በፊት ከሰማይ ተከስክሶ የወደቀ የባዕዳን መንኮራኩር ወይም የውሃ መርከብ ነው። እኔና አባትህ አንተን ያገኘን በዚህ መርከብ ውስጥ ተኝተህ ሳለ ነው ስትል ምስጢሩ ነገረችው። እሷ አሁንም የእነሱ እውነተኛ ልጅ እንደሆነ ልታስረዳው ብትሞክርም ብራንደን ግን ወላጆቹ ዕድሜ ልካቸውን ሙሉ በሙሉ ሲዋሹለትና ሲደብቁት በመኖራቸው ምክንያት በከፍተኛ ንዴትና ቁጣ እሳትን ተፋ። በከፍተኛ ፍጥነት ወደ ቤቱ በመሮጥ በርካታ ዕቃዎችን ሰባበረ። በመቀጠልም ወደ ውጭ ወጥቶ ፈረጠጠ። ከባድ ዝናብ በሚዘንብበት በዚያ አስፈሪ ምሽት ብራንደን በጆሮው ውስጥ የሚሰማውን ሙሉ መልእክት ተርጉሞ ጨረሰ። የቃሉ ሙሉ ትርጉም መላውን ዓለም በጉልበት ወረሳው የሚል ነበረ። የልጁ አይኖች በአንዴ በከፍተኛ ቁጣ በርተው አስፈሪ የሌዘር ጨረር ወደ ሰማይ ተኮሱ። ከጥቂት ደቂቃዎች በኋላ ኬትሊን በክፍሏ ውስጥ ኮምፒውተሯን እየተጠቀመች ሳለ ማሽኑ በራሱ ጊዜ ስራውን አቆመ። ኮምፒውተሩን ስትዘጋው ግን ማንም ሳይገምተው ብራንደን በክፍሏ ውስጥ ቆሞ አገኘችው። እሷ በከፍተኛ ፍርሃትና ድንጋጤ ስታለቅስ፣ እሱ ግን ለእሷ ያመጣላትን አበቦች በደግነት አበረከተላት። በቅርቡ መላው ዓለምን የምን ያህል ልዩና ኃያል ፍጡር እንደሆንኩ በግልጽ ያውቃል ሲል ቃል ገባላት። ኬትሊን እናቷ ከእሱ ጋር እንድትነጋገር ጨርሶ እንደማትፈቅድላት ስትነግረው፣ እሱ ግን ፍጹም በደነዘዘ ስሜት ያንን ጉዳይ እኔ ራሴ በቀላሉ አስተካክለዋለሁ አላት። በምግብ ቤቱ ውስጥ ኤሪካ የሥራ ሰዓቷን አጠናቃ በሩን ልትዘጋ ስትል ከውጭ እንግዳ ድምፅ ሰማች። በምግብ ቤቱ መስኮቶች ላይ በርካታ እንግዳ የሆኑ ምልክቶችና አርማዎች ተስሎ የተመለከተች ሲሆን ነገሩ ተራ የልጆች ቀልድ መስሏት ነበር። በድንገት የቤቱ መብራቶች በከፍተኛ ሁኔታ ይርገበገቡ ጀመር። አንደኛው አምፑልም ተሰባብሮ በመፈንዳቱ ስለታም የብርጭቆ ቁራጭ በቀጥታ የኤሪካን አንዱን አይን ክፉኛ ቆሰለው። እሷ ያንን መስታወት ከአይኗ ላይ ስትነቅለው ደሟ በከፍተኛ ሁኔታ ይረጭ ጀመር። እይታዋ
ዙሪያዋን ሙሉ በሙሉ በደምና በጨለማ ተጋረደ። መብራቶቹ መርገብገባታቸውን ባላቆሙበት በዚያች አስፈሪ ሰከንድ አንድ አካል በአቅራቢያዋ በፍጥነት ሲንቀሳቀስ አስተዋለች። ራሷን ለመከላከል ስትልም የእንጨት ዱላ በመያዝ ወደ ግራና ቀኝ ብታወናጭፍም ምንም አይነት ጠቀሜታ አልነበረውም። በከፍተኛ ፍርሃት የተናወጠችው ኤሪካ ሕይወቷን ለማዳን በምግብ ቤቱ ውስጥ ወደሚገኘው ትልቅ የበረዶ ክፍል ውስጥ ገብታ ተደበቀች። ነገር ግን በዚያች ጠባብ ክፍል ውስጥ ሆና የተመለከተችው ነገር ፍጹም ዘግናኝ ነበረ። አንድ እጅግ የጋለ ቀይ የሌዘር ጨረር የበረዶ ክፍሉን ወፍራም የብረት በር እንደ ክር በቀላሉ እየቀደደው ነበር። በሩ በኃይል ተነቅሎ ሲወድቅ ብራንደን በደብተሩ ላይ የሳለውን ያንን አስፈሪ ጭምብልና የውጊያ ልብስ ለብሶ በፊቷ ላይ ብቅ አለ። በከፍተኛ ፍጥነትም በላዋ ላይ ዘሎ ተወረወረባት። በማግስቱ ጠዋት ብራንደን ለወላጆቹ አሁን ፍጹም ጤነኛ እንደሆነና ጥሩ ስሜት እየተሰማው እንደሆነ በፈገግታ ነገራቸው። ይህ በእንዲህ እንዳለ ፖሊሶች በዚያ ምግብ ቤት ውስጥ የተፈጠረውን ከባድ ውድመትና የደም ጎርፍ ቢያገኙም የኤሪካ አስከሬን ግን በቦታው ጨርሶ አልነበረም። ስልኳም አይነሳም ነበር። ሸሪፍ ጄራልድ በመስኮቱ ላይ ያለውን እንግዳ ነገር በትኩረት ተመለከተ። በአፉ የአየር ትንፋሽ ሲተነፍስበትም ያ ብራንደን የሳለው ምስጢራዊ ምልክት በግልጽ በእጅጉ ላይ ብቅ አለ። በስነ ልቦና ምክር ሰዓት የአክስቱ እህት ሜሪሊ ብራንደንን ስለ ጉዲፈቻነቱና ስለ ሌላ ወላጅ መምጣቱ ምን አይነት ስሜት እንደሚሰማው ጠየቀችው። እሱ ግን በከፍተኛ ትዕቢት ይህ እኮ እጅግ አስደናቂ ነገር ነው፣ ምክንያቱም እኔ ፍጹም ልዩና ከፍ ያለ ፍጡር ነኝ። የእኔ እውነተኛ ወላጆች ደግሞ እንደዚህ አይነት አስቀያሚና ሰነፍ ቦታ የመጡ አይደሉም አላት። ራሱንም ከሰው ልጆች ሁሉ በላይ የበላይና ኃያል እንደሆነ ገለጸ። ሜሪሊ ስለ ኬትሊን እጅ መጥፋትና መጎዳት የሐዘን ስሜት ይሰማው እንደሆነ ብትጠይቀውም እሱ ግን ጥያቄዋን በጥበብ አቅጣጫ አስቀየረው። መሪያቸው ሸሪፍ ሪፖርት ስለሚፈልግ ብራንደን ልቡን ከፍቶ እውነቱን እንዲነግራት ስትለምነው ግን ብራንደን በአንዴ በከፍተኛ ንዴት እሳትን ይተፋ ጀመር። ያንኑ ምሽት ሜሪሊ በቤቷ ውስጥ ብቻዋን ሳለች የቤቱ የደህንነት ማንቂያ ደወል በጓሮ በኩል አንድ እንግዳ ነገር እንዳለ ጠቆመ። በድንገት የቤቱ በር በኃይል ተንኳኳ። ሜሪሊ በሩን ስትከፍተው ያገኘችው ብራንደንን ነበረ። እሱም ፍጹም በደነዘዘ ድምፅ ያንን ስለ እኔ የሚገልጸውን የፖሊስ ሪፖርት እንዳትጽፊው፣ ምክንያቱም ይህ ለሰዎች ሁሉ ጨርሶ መልካም አይሆንም ሲል በግልጽ አስጠነቃት። ሜሪሊ ግን የገዛ ስራዋን መስራት እንዳለባት በመግለጽ በአስቸኳይ ከቤቷ እንዲወጣ ነገረችው። እሱም ፍጹም በሚያስፈራ ፈገግታ ተስማምቶላት ከአካባቢው ተሰወረ። ብዙም ሳይቆይ ማንቂያ ደወሉ በድጋሚ መጮህ ጀመረ። ሜሪሊ ነገሩን ለማጣራት ወደ ውጭ ወጣች። ወደ ቤት ስትመለስ ግን ብራንደን በምስጢር ተሽሎክልኮ ወደ ውስጥ መግባቱን ጨርሶ አልተገነዘበችም ነበር። ሜሪሊ ወደ አልጋዋ ገብታ ልተኛ ስትል ብራንደን ቀስ እያለ ወደ እሷ መጠጋት ጀመረ። ልክ በዚህች አስጨናቂ ቅጽበት ግን የእሷ ባል ኖህ በድንገት ወደ ቤት ተመለሰ። ኖህ በመታጠቢያ ክፍል ውስጥ ጥርሱን እየቦረሸ ሳለ ከበስተጀርባው አንድ ነገር በፍጥነት ሲንቀሳቀስ በቅንጭብ መስታወት ተመለከተ። ያንን አካል ተከትሎ ወደ ልብስ ማስቀመጫው ክፍል ሲያመራ ብራንደንን በምስጢር ቆሞ አገኘው። ያንን ያጠለቀውን ጭንብል ከፊቱ ላይ በጉልበት ገፈፈው። በከፍተኛ ሁኔታ የተቆጣው ኖህ ብራንደንን በኃይል እየጎተተ ከቤት አወጣው። ይህንን ያደረግከውን አሳፋሪ ድርጊት አሁኑኑ ለወላጆችህ ነግራቸዋለሁ በማለት ወደ መኪናው ሊያስገባው ታገለ። በድንገት የድንጋዩ መብራቶች በከፍተኛ ሁኔታ ይርገበገቡ ጀመር። ብራንደን ያንን አስፈሪ ጭንብሉን እንደገና መልሶ አጠለቀው። አይኖቹ በቀይ ብርሃን በሳሉበት በዚያች ቅጽበት ኖህን በከፍተኛ ጉልበት አሽቀንጥሮ ከጋራዡ በር ጋር አጋጨው። ኖህ ራሱን አገግሞ ከተነሳበት ጊዜ ግን ያጨካይ ልጅ በአንዴ ተሰውሮ ነበር። ኖህ በከፍተኛ ፍርሃት ወደ መኪናው ገብቶ አካባቢውን ጥሎ ፈረጠጠ። ነገር ግን በመንገድ መሃል ላይ በከፍተኛ ፍጥነት እየተጓዘ ሳለ ብራንደን ከመኪናው መስታወት ጋር ራሱን በማጋጨት መኪናው ቁጥጥር እንዲያጣ አደረገው። ኖህ መኪናው እንዳይገላበጥ በጥበብ ቢከላከልም ብዙም ሳይቆይ ግን መኪናው ሙሉ በሙሉ ስራውን አቆመ። ልክ በዚህ ጊዜ ብራንደን በአየር ላይ እየተንሳፈፈ ከመኪናው ፊት ለፊት ብቅ አለና በአይን ጥቅሻ ውስጥ እንደገና ጠፋ። በድንገት ያ ግዙፍ መኪና ወደ ሰማይ በአየር ላይ ተነሳ። በመቀጠልም በከፍተኛ ፍጥነት ቁልቁል ወደ መሬት ተለቀቀ። መኪናው መሬት ላይ ተፈትፍቶ ሲጋጭ በደረሰው ከባድ አደጋ ምክንያት የኖህ መንጋጋ ከመሪው ጋር ተጋጭቶ ክፉኛ ተሰበረ። ብራንደን አሁን የኖህን ደም በመጠቀም በዚያ በረሃማ መንገድ ላይ የገዛ የጥፋት ምልክቱን ወይም አርማውን በደማቁ ሳለ። በቤት ውስጥ ቶሪ እና ካይል ልጃቸው ብራንደን በምሽት በመጥፋቱ ምክንያት በከፍተኛ ስጋት ውስጥ ነበሩ። ልክ በዚህ ሰዓት ብራንደን ቲሸርቱን አውልቆ በባዶ ደረቱ ወደ ቤት ተመለሰ። ኳስ ስጫወት ስለነበርኩ ነው የቆየሁት በማለትም ዋሸ። ቶሪ የቆሸሻውን ልብሱን ልታጥብለት ብትጠይቀውም እሱ ግን እኔ ራሴ አጥበዋለሁ በማለት ልብሱን ይዞ በፍጥነት ወደ ክፍሉ ገባ። ባልና ሚስቱ ልጃቸው በግልጽ እየዋሸ እንደሆነ ቢረዱም ምን ማድረግ እንዳለባቸው ግን ጨርሶ አላወቁም ነበር። ምክንያቱም መሬት ላይ ያለ ማንኛውም ሐኪም ልጅ የህዋ
ፍጡር ወይም የባዕዳን ዝርያ እንደሆነ ሊያምንላቸው እንደማይችል ጠንቅቀው ያውቁ ነበር። በዚህ ሰዓት የአባትየው የካይል አእምሮ ወደ ድሮ ትዝታው ውስጥ ተጓዘ። ያ ምስጢራዊ የውሃ መርከብ በጫካ ውስጥ የወደቀበትን የመጀመሪያውን ምሽት አስታወሰ። በዚያ ምሽት ካይል ከአልጋው ሲነቃ ሚስቱን ቶሪን አጣታ። በጫካው ውስጥ የሚሰማውን ድምፅ ተከትሎ ሲጓዝ ቶሪ ያንን ግዙፍና ምስጢራዊ ማሽን ተደግፋ አንድ ሕፃን ልጅ አቅፋ አገኛት። በድንገት ያ ሕፃን ልጅ በከፍተኛ ሁኔታ ይደማ ጀመር። ቶሪም ደሙን ተከትላ ታለቅስ ነበር። ካይል ወደ ሕፃኑ በጥልቀት ሲመለከት የልጁ ዓይኖች በከፍተኛ ቀይ ብርሃን ይበሩ ነበር። ካይል ከዚህ አስፈሪ የቅዠት እንቅልፉ በድንገት የነቃው በስልኩ ላይ በደረሰው አስቸኳይ የአደጋ ጥሪ ምክንያት ነበረ። ባልና ሚስቱ በከፍተኛ ፍጥነት ወደ ሆስፒታል አመሩ። እዚያም ሜሪሊ ስለኖ መኪና አደጋና ብራንደን በምሽት ወደ ቤቷ መጥቶ ስላደረገው አስፈሪ ማስጠንቀቂያ በዝርዝር ነገረቻቸው። በማግስቱ ጠዋት ቶሪ ለልጇ ለብራንደን አጎቱ ኖ በደረሰበት አደጋ ምክንያት ለሕልፈት መዳረጉን አረዳችው። ነገር ግን ያ ጨካኝ ልጅ በፊቱ ላይ ቅንጣት ታህል የሐዘን ወይም የድንጋጤ ስሜት ጨርሶ አላሳየም ነበር። እሱም እኔ ስለተፈጠረው ነገር ምንም የማውቀው ነገር የለም በማለት ክህደቱን ቀጠለ። ነገር ግን አባትየው ካይል በንግግሩ ጨርሶ ስላልተማመነ በከፍተኛ ቁጣ ጮኸበት። ብራንደን ተናዶ ክፍሉን ጥሎ ለመውጣት ሲዘረጋ ካይል እጁን በጥብቅ ያዘው። ልክ በዚህ ጊዜ ብራንደን አባቱን በከፍተኛ ጉልበት ፈንቅሎ በመወርወር ከዕቃ ማስቀመጫው ሳጥን ጋር አጋጨው። ቶሪ ልጇን ወደ መኝታ ክፍሉ ከሰደደችው በኋላ ካይል ልጁ መታጠቢያ ክፍል ውስጥ ገብቶ እስኪከፍት ድረስ በትዕግስት ጠበቀ። በምስጢር ወደ ክፍሉ በመግባት ያንን የደበቀውን ቲሸርት መፈለግ ጀመረ። ልብሱንም ከዕቃ መደርደሪያው በስተጀርባ ተደብቆ አገኘው። በላዩ ላይ ሜኖ የደም ራሽ በግልጽ ይታይ ነበር። ብራንደን ከመታጠቢያ ክፍሉ ሲወጣ ካይል ያንን የደም ልብስ በፍጥነት ደበቀው። ልጁን ይበልጥ እንዳያበሳጨውና እንዳይጠረጥረው ሲልም ቅድም ስለ ጮኩቤ ይቅርታ ልጄ በማለት በውሸት አጽናናው። ከዚህ ድርጊት በኋላ ካይል ያንን የደም ዕድፍ ያለበትን ልብስ ለባለቤቱ ለቶሪ በግልጽ አሳያት። ቶሪ ግን አሁንም ቢሆን የገዛ ልጇ ገዳይ መሆኑን አምና ለመቀበል ፍጹም ፈቃደኛ አልነበረችም። ካይል በሚስቱ ላይ በከፍተኛ ሁኔታ በመጮህ ይህ እኮ እኛ ያሳደግነው የገዛ ልጃችን አይደለም፣ አውሬ ነው ቢላትም ቶሪ ግን እውነቱን ለመጋፈጥ ፍጹም ፈርታ ክፍሉን ጥላ ፈረጠጠች። በማግስቱ ጠዋት ሸሪፍ ጄራልድ በኖ መኪና አደጋ አቅራቢያ በመንገዱ ላይ ተስሎ የተገኘውን የምስጢራዊ ምልክት ፎቶግራፍ በጥልቀት መረመረ። ልክ በዚህ ጊዜ ያ ምልክት ቀደም ሲል በኤሪካ ምግብ ቤት መስኮት ላይ ከተገኘው አርማ ጋር አንድና ተመሳሳይ መሆኑን በትክክል ተረዳ። ያንኑ ምሽት አባትየው ካይል ብራንደን ሕፃን ሳለ አብረው ያሳለፏቸውን የድሮ የደስታ ትዝታዎችና ፎቶግራፎች እያየ በከፍተኛ ሐዘን ውስጥ ወደቀ። በመጨረሻም ወደ ሚስቱ ጠጋ ብሎ ነገሮችን ለማስተካከልና ከልጄ ጋር ያለንን ግንኙነት እንደገና ለመጠገን ሲል ቅዳሜና እሁድን ለብቻችን ወደ ጫካ ይዤው እሄዳለሁ አላት። በማግስቱ ጠዋት ካይልና ብራንደን ጠመንጃቸውን ይዘው በጫካው ውስጥ አደን ለማደን አብረው ተጓዙ። እነሱ በጫካው ውስጥ እያሉ ሸሪፍ ጄራልድ በምስጢር ወደ ቶሪ ቤት መጣ። ያንን በመንገድ ላይ ያገኘውን የምልክት ፎቶግራፍ እያሳያትም ምልክቱ በጥበብ ሲታይ የብራንደን ስም የመጀመሪያ የእንግሊዘኛ ፊደላት ጥምር መሆኑን በግልጽ አሳያት። ቶሪ ግን ምንም የምታውቀው ነገር እንደሌለ በመግለጽ በውሸት ካደች። ሸሪፉ ይበልጥ ጠርጥሮ ወደ ቤት ውስጥ ገብቶ ለመፈተሽ ቢጠይቃትም ቶሪ ግን በቁጣ ከቤቱ አባረረችው። ሸሪፉ ከአካባቢው እንደራቀ ቶሪ በከፍተኛ ድንጋጤ ወደ ብራንደን መኝታ ክፍል ሮጠች። የልጇንም ምስጢራዊ ደብተር ገልጣ ስትመለከት ግን ያየችው ነገር መላ አካሏን አናወጠው። ያ አስፈሪ የጥፋት ምልክት በየገጹ ላይ በደማቁ ተደጋግሞ ተስሎ ነበር። በተጨማሪም ራሱ የፈጠረው የአስፈሪው ጭምብል ስዕልና እስካሁን ድረስ በምስጢር የገደላቸው የሰዎች በሙሉ ዘግናኝ አሟሟት በዝርዝር ተስሎ ነበር። በመጨረሻዎቹ ገጾች ላይ ደግሞ መላውን ዓለም ወረሳት የሚል ጽሑፍ ተጽፎ ብራንደን ከዓይኖቹ የሌዘር ጨረር በመተኮስ መላውን የመሬት ዓለም ሲያጠፋና ራሱንም እንደ አምላክና እንደ ትልቅ ጌታ አድርጎ ሲያቀርብ የሚያሳዩ እጅግ ዘግናኝ ስዕሎችን አገኘች። በዚያው ቅጽበት በጫካው ውስጥ አባትየው ካይል ብራንደን ፊቱን ወደ ሌላ አቅጣጫ እስኪያዞር ድረስ በትዕግስት ጠበቀ። በመቀጠልም ጠመንጃውን አነጣጥሮ በቀጥታ የገዛ ልጁን ጭንቅላት መታው። ነገር ግን ጉድ ነው። ያ አስፈሪ ጥይት የልጁን ጭንቅላት ጨርሶ ሊቀደው አልቻለም። ይልቁኑ ጥይቱ ተመቶ መሬት ላይ ወደቀ። በከፍተኛ ፍርሃትና ድንጋጤ የተናወጠው ካይል በፍጥነት ሌላ ጥይት ወደ ጠመንጃው ቢከምትም ቀና ብሎ ሲመለከት ግን ብራንደን በቦታው አልነበረም። ካይል በአቅራቢያው አንድ አስፈሪ አካል በፍጥነት ሲንቀሳቀስ እየተሰማው በጫካው ውስጥ በከፍተኛ ፍጥነት ይሮጥ ጀመር። በድንገት ብራንደን ያንን አስፈሪ ጭምብሉንና የውጊያ ልብሱን ለብሶ ከፊት ለፊቱ በአየር ላይ እየበረረ ብቅ አለ። በኃይልም ፈንቅሎ መሬት ላይ ጣለው። ካይል ሕይወቱን ለማዳን እባክህ ልጄ አትግደለኝ እያለ በከፍተኛ ድምፅ ቢለምነውም ጨካኙ ልጁ ግን ለአባቱ ልመና የሰጠው ምላሽ ፍጹም ዘግናኝ ነበረ። ብራንደን ከዓይኖቹ አስፈሪ የሌዘር ጨረር በቀጥታ ወደ አባቱ ዓይኖቹ ውስጥ ተኮሰባቸው። ጨረሩ ጭንቅላቱን ሰንጥቆ በመውጣቱ ካይል እዚያው ቦታ ላይ በአንዴ ሕይወቱ አለፈች። በቤት ውስጥ
ቶሪ በከፍተኛ ሐዘንና ፍርሃት እያለቀሰች ወደ ባሏ ወደ ካይል ስልክ ደጋግማ ትደውል ነበር። በመጨረሻም ስልኩ ሲነሳ ካይል በትክክል ልክ ነበርክ፣ ይህ አውሬ ልጅ ሁላችንንም እየገደለን ነው በማለት በጩኸት እውነቱን አመነች። ነገር ግን ከስልኩ ማዶ መልስ የሰጠው አካል ባሏ ሳይሆን ራሱ ጨካኙ ልጇ ብራንደን ነበረ። እሱም ፍጹም በቀዝቃዛ ድምፅ አባቴ ካሁን በኋላ የለም ተሰናብቷል፣ እኔ ግን አሁን ወደ ቤት እየተመለስኩ ነው አላት። ንግግሩን እንዳበቃም በቁጣ ስልኩን ጨፍልቆ ሰባበረው። በድንገት መላው ቤት እንደ ትልቅ የምድር መንቀጥቀጥ በከፍተኛ ሁኔታ ይናወጥ ጀመር። የቤቱ ግድግዳዎችም ተሰነጣጥቀው ቁርጥራጮቹ መሬት ላይ ይረግፉ ነበር። ቶሪ በከፍተኛ ፍርሃት ታውራ ሕይወቷን ለማዳን ከአንድ ትልቅ ጠረጴዛ ስር ገብታ ተደበቀች። ወደ አስቸኳይ አደጋ ጥሪ መስመር ለመደወልም ሞከረች። ነገር ግን ቤቱ መናወጡን ስላልቀጠለና የቤቱ ዕቃዎች በሙሉ በላዋ ላይ ስለወደቁ ጨርሶ ልትነጋገራቸው አልቻለችም። ይሁን እንጂ ፖሊሶቹ ከዚህ አድራሻ ከፍተኛ የአደጋ ጥሪ መመዝገቡን ወዲያውኑ ተረዱ። ያ አስፈሪ ሁከት ለአንድ አፍታ ሲቆም ቶሪ ከተደበቀችበት ቦታ ወጥታ የምታመልጥበትን መውጫ በር ለመፈለግ ታገለች። ነገር ግን ብራንደን መላውን የቤቱን ግድግዳዎችና በሮች ሰባብሮ በአየር ላይ እየበረረ ወደ ክፍሉ ሲገባ ስታየው መላ አካሏ በድንጋጤ ደረቀ። ልክ በዚህ ሰዓት ሸሪፍ ጄራልድ ከምክትሉ ጋር በከፍተኛ ፍጥነት በቦታው ደረሱ። የቶሪንም ስም በከፍተኛ ድምፅ ጠሩ። ቶሪ እነሱን ለማግኘት ወደ ውጭ በፍጥነት ብትሮጥ፣ ጨካኙ ብራንደን ግን ሸሪፉን በአየር ላይ አንስቶ በከፍተኛ ጉልበት ከቤቱ የድንጋይ ምሰሶ ጋር አጋጨው። ሸሪፍ ጄራልድን በደም ጎርፍ ውስጥ ተጠምቆ እዚያው ቦታ ላይ በጭካኔ ሞተ። ምክትል ፖሊሱ ቶሪ በፍጥነት እንድትደበቅ ነገራት። ለሌሎች ፖሊሶችም ተጨማሪ የጦር እርዳታ እንዲላክለት በሬዲዮ ከጮኸ በኋላ ጠመንጃውን ይዞ ቤቱን መፈተሽ ጀመረ። ቶሪ በዚህች አስጨናቂ ቅጽበት ብራንደንን በዚያ ምክትል ፖሊሱ በቤቱ መስኮት አጠገብ ብራንደንን ተመልክቶት ነበር። ነገር ግን አይኑን ጨፍኖ በገለጠበት በዚያች ቅጽበት ብራንደን በመብረቅ ፍጥነት ተንቀሳቅሶ ከበስተጀርባው ወዲያውኑ ብቅ አለ። ምክትል ፖሊሱን አንስቶ ከቤቱ ጣሪያ ጋር ደጋግሞ በኃይል በመፈንከት በጭካኔ ገደለው። አስከሬኑንም በመስኮቱ በኩል ወደ ውጭ ወረወረው። በዚህ ሰዓት ቶሪ ከአልጋ ስር ተደብቃ ነበር። ብራንደንም ልክ ድሮ ይጫወቱት እንደነበረው የቤተሰብ ጨዋታ በክፉ መንፈስ ያፏጭ ጀመር። ቶሪ በአየር ላይ እየተንሳፈፉ ክፍሉን የሚፈትሹትን የልጇን እግሮች ከአልጋው ስር ሆና በጭንቀት ትመለከት ነበር። እሱ ክፍሉን ጥሎ ሲወጣ ቶሪ በፍጥነት ከአልጋው ስር ተንፏቃ ወጣች። ነገር ግን ብራንደን ወዲያውኑ ተመልሶ መጣና ከአልጋው ስር ፈተሸ። ቶሪ ግን በዚያች ሰከንድ በመስኮቱ በኩል አምልጣ ነበር። ከመስኮቱ ጫፍ ላይ በእጆቿ ተንጠልጥላ ብትቆይም ጥንካሬዋ ሲከዳት መሬት ላይ በከፍተኛ ሁኔታ ወደቀች። በዚህ አወዳደቅ ምክንያት እጇ ክፉኛ የቆሰለ ቢሆንም ይህ መከራ ግን አንድ ታላቅ ምስጢር አስታውሳት። እሱም ያየዋ መንኮራኩር ስለታም ብረት የልጇን አካል ሊያቆስለውና ሊጎዳው የሚችል ብቸኛ መሳሪያ መሆኑን ነበረ። ቶሪ ሕይወቷን ለማዳን ስትሮጥ ብራንደን የቤቱን ጣሪያ ሰንጥቆ ወደ ሰማይ በረረ። ቶሪ ወደ መጋዘኑ በሰላም የደረሰች ቢሆንም ብራንደን መጋዘኑን ከበላይ ሆኖ በኃይል ስለመታው መላው ሕንጻ ይናወጥ ጀመር። ቶሪ ያንን ምስጢራዊ የህዋ መርከብ ባንቀሳቀሰችው ጊዜ ግን የተመለከተችው ነገር ፍጹም ዘግናኝ ነበረ። የጠፋችው የኤሪካ አካል ተሰነጣጥቆ በዚያ የጥፋት ምልክት ተከቦ በቦታው ተቀምጦ ነበር። ቶሪ ከመንኮራኩሩ ላይ አንድ ስለታም የብረት ቁራጭ በፍጥነት ሰረቀች። በመቀጠልም የብራንደንን ስም እየጠራች ልክ እንደ ድሮው ጨዋታ ፏጨችለት። ልጇ መልሶ ሲያፏጭላት ሰማችው። ዘወር ስትልም ከበስተጀርባው ቆሞ አገኘችው። ቶሪ ምን ያህል እንደምትወደውና እንደምታስብለት በፍቅር ቃላት እየተናገረች ያንን ያጠለቀውን አስፈሪ ጭንብል ከፊቱ ላይ አነሳችው። እሷ የፍቅር ቃላቷን ስትቀጥል ብራንደን ራሱ እኔ እኮ መልካም ነገር ማድረግ እፈልጋለሁ አላት። ቶሪ ልጇን አቅፋ እያለቀሰች ያንን የደበቀችውን ስለታም የህዋ መርከብ ብረት በጀርባው ላይ ለመስካት ተዘጋጀች። ነገር ግን ብራንደን የእናቱን ሴራ ወዲያውኑ በመረዳት እጇን ይዞ መሳሪያውን በቀላሉ ቀማት። በከፍተኛ ሁኔታ የተቆጣው ብራንደን እናቱን ቶሪን በኃይል ጨብጦ የመጋዘኑን ጣሪያ ሰንጥቆ በመውጣት ወደ ሰማይ በጥልቅ ፍጥነት በረረ። ደመናትን አልፈው ወደ ላይኛው ታላቅ ከፍታ በደረሱ ጊዜ ብራንደን የእናቱን እጅ በአየር ላይ ለቀቀው። እሷም ቁልቁል እየወደቀች ሕይወቷ ሲያልፍ በጭካኔ ይመለከት ነበር። ልክ በዚህች ቅጽበት አንድ ትልቅ የህዝብ ተሳፋሪ አውሮፕላን በአቅራቢያቸው በአየር ላይ ታየ። በማግስቱ ጠዋት የፌዴራል መርማሪዎች የአውሮፕላን በቶሪ ቤት ላይ መከሰከሱንና በደረሰው ታላቅ ፍንዳታ ምክንያት የተፈጸሙት የግድያ ወንጀሎች ማስረጃዎች በሙሉ መውደማቸውን ደረሱበት። በአውሮፕላኑ ውስጥ ከነበሩት ተሳፋሪዎች መካከል አንድም ሰው በሕይወት ያልተረፈ ሲሆን በወደመው የአውሮፕላን ስብርባሪ ላይ ግን የብራንደን የጥፋት ምልክት በደማቁ ተስሎ ነበር። የእሳት አደጋ ሰራተኞቹ ምንም እንደማያውቅ ምስኪን ተጎጂ ሆኖ መሬት ላይ ያለቅስ የነበረውን ብራንደንን ከፍንዳታው መሃል አትርፈው አወጡት። ከጥቂት ጊዜ በኋላ
በመላው የዓለም የዜና ማማዎች ላይ ተከታታይ የሆኑ ታላላቅ የተፈጥሮና የሰው ሰራሽ አደጋዎች መከሰታቸው በሰፊው ነገር ጀመር። እነዚህን አስፈሪ አደጋዎች ማናቸውም አካላት እየፈጸሟቸው እንደሆነ ማንም የሚያውቅ ባይኖርም በአደጋው ቦታዎች ላይ ግን የብራንደን አስፈሪ ጥቁር ጥላ በፍጥነት ሲያመልጥ በተደጋጋሚ ይታይ ነበር። በተጨማሪም በአንድ ታላቅ ሰፊ መሬት ላይ የገዛ የጥፋት ምልክቱን በእሳት አቃጥሎ የሳለ ሲሆን በበይነ መረብ ላይ ያሉ ምስጢረኞች ደግሞ የሰው ልጅ ከውሃ በመጡ ባዕዳን ፍጡራን አደጋ ላይ መሆኑን በከፍተኛ ድምፅ ያስጠነቅቁ ነበር። በየቀኑ የሚወጡ እጅግ ማራኪና አዳዲስ የሆኑ የፊልም ታሪኮች በፍጥነት እንዲደርሷችሁ ቻናላችንን አሁኑኑ ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ማብራቱን ጨርሶ እንዳይረሱ።